ወዲካም አማከማዩም ያብጽሐነ ያብጽሕክሙ እግዚአብሔር በሰላም። የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት የአደራ ልጆች በአገር ውስጥም በአገር ውጭም ሆናችሁ ይህንን ቃል የምትከታተሉ ሁላችሁም በእግዚአብሔር ፍጹም ሰላምታ እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? ሳይገባን በቸርነቱና በምሕረቱ ቃሉን እንድንሰማ እንድንባረክ የፈቀደልን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ ከዓለም ዳርቻ እስከ ዓለም ዳርቻ ስሙ የተመሰገነና ከፍ ከፍ ያለ ይሁንልን። እሱን ጠርተን እሷን የማንተዋት ከሞት ወደ ሕይወት የተሸጋገርንባት እናቱ እናታችን ድንግል ማርያም ስሟ ከፍ ከፍ ያለ ይሁንልን። ጻድቃን ሰማዕታት ቅዱሳን አባቶቻችን መልካምን ሥራ ያስረከቡን ችን ቅድስት ሃይማኖት ያስረከቡን አባቶቻችን እንደየክብራቸው ስማቸው ከፍ ከፍ ያለ ይሁንልን። እንግዲህ በዛሬው ዕለት እግዚአብሔር ቢፈቅድ እግዚአብሔር ቢረዳን ለትንሽ ደቂቃ ለጥቂት ደቂቃ የእግዚአብሔርን ቃል እንነጋገራለን። በዛሬው ዕለት እንደ መነሻ አድርገን የምንነጋገርበት የእግዚአብሔር ቃል ለዘላለሙ ፍሬ አይገኝብሽ፣ ለዘላለሙ ፍሬ አይገኝብሽ የሚለውን ኃይለ ቃል እንደ መነሻ አድርገን እንነጋገራለን። ይህንን ኃይለ ቃል የምናገኘው በዚህ በማቴዎስ ወንጌል ምዕራፍ 21 ቁጥር 19 ላይ ኃይለ ቃሉን እናገኛለን። ይህንን ቃል የተናገረው መድኃኔ ዓለም ኢየሱስ ክርስቶስ ነው። በዘመነ ሥጋዌ በዚህ ዓለም ላይ በሚመላለስበት ይህንን ኃይለ ቃል ተናግሯል ማለት ነው። ጌታችን ኢየሱስ ክርስቶስ በዚህ በዐቢይ ጾም ቅዱስ ያሬድ ባስቀመጠልን መሠረት ከ1 እስከ 7 ባሉት ሰንበታት ላይ ስያሜ በተሰጠው መሠረት የሆሳዕናን ሥርዓት ከጨረሰ በኋላ በመላ እስራኤላውያን ዘንድ እየተመላለሰ ከሚያስተምርበት ከሚውልበት ስፍራ ላይ እየተመላለሰ ማታ ማደሪያውን የሚያደርገው በቢታንያ ከተማ ነበር። ቢታንያ ማለት ቅዱሳን አባቶቻችን በብዛት የሚገኙባት ከተማ ናት። እነ ማርያም፣ እነ ማርታ፣ እነ አልዓዛር የሚገኙባት ከተማ ናት። መድኃኔ ዓለም ኢየሱስ ክርስቶስ በእስራኤልና በመላው በኢየሩሳሌም በከተማዋ በሚያስተምርበት ሰዓት ላይ ቀኑን በማስተማር ላይ እየዋለ ማታ ደግሞ በቢታንያ እየተመላለሰ ያድር ነበረ። ቅዱሳን አባቶቻችን ባስቀመጡልን መሠረት ቅዱስ በተለይ ዲሜጥሮስ የሚባል የቤተ ክርስቲያናችን መሪ ቤተ ክርስቲያናችንን ዛሬ የምትጠቀምበት ባሕር ሐሳብን ያስቀመጠልን ዲሜጥሮስ ይህ በዓል የጌታ ሕማማት ወይም ደግሞ የጌታ መከራ ከሆሳዕና በኋላ እስከ ትንሣኤ ሳይደርስ ከሆሳዕና በኋላ ይህ የሕማማት በዓል ወይም ደግሞ የሕማማት ጊዜ እንዲታሰብ ሥራ ሰርቶልናል ማለት ነው። እንደተናገረው ነቢየ እግዚአብሔር ቅዱስ ኢሳይያስ እሱ መከራችንን ተቀበለ እንዳለው መከራ የተቀበለበትን ጌታ መድኃኔ ዓለም ኢየሱስ ክርስቶስ ለዓለም የከፈለበትን ዋጋ የምናስታውስበት ጊዜ ነበር ማለት ነው። ከሆሳዕና በኋላ ሆሳዕናን ሥርዓት ካስተማረ በኋላ ከቤተ መቅደስ ከወጣ በኋላ ወደ ቢታንያ ገባ፣ ቢታንያ አደረ ይለናል። ከዛ ሲመለስ ግን በማለዳ ተነሳ፣ ወደ እስራኤላውያን ዘንድ ወንጌል ለመስበክ በኢየሩሳሌም ከተማ ተመላለሰ። በኢየሩሳሌምና በአቅራቢያው ያሉትን ከተማ በወንጌል እየሰበከ እያስተማረ ሕዝቡን ወደ ቅድስና ለመመለስ በማለዳ ተነሳ ይለናል። በማለዳ ስነሳ ግን ከቢታንያ ወደ ኢየሩሳሌም ሲገባ መንገድ ላይ ሲደርስ ተራበ ይላል። በሚራብበት ሰዓት ላይ ዕፀ በለስ ነበረች። ያቺን ዕፀ በለስ ተመለከተ። ነገር ግን ምንም ፍሬ የለባትም። ፍሬ ያጣች ምንም ፍሬ ሳይኖርባት የቆየች ዕፀ በለስ ነበረች። ወቅቱ ግን ወደ ክረምት መሸጋገሪያ ወቅት ነበር። ነገር ግን የምትለመልምበት ጊዜ ነበር ማለት ነው። ነገር ግን ምንም ፍሬ የላትም። ጌታ መድኃኔ ዓለም ኢየሱስ ክርስቶስ ያችን በለስ የረገመበት ዕለት ነው ማለት ነው። ከሕማማት መጀመሪያው የዕለተ ሰኞውን ቅዱስ ያሬድ ሲያስቀምጥ ይቺን ዕለተ ሰኞ ዕፀ በለስ የረገመባት የተረገመችባት ዕለት አድርጎ አስቀምጦልናል ማለት ነው። ወደ መንገድ ሲመለስ ከዛች ዕፀ በለስ ምንም ፍሬ ሳጣባት ለዘላለሙ ፍሬ አይገኝብሽ አይኑርብሽ ብሎ ረገማት ይለናል። ይቺ ዕፀ በለስ እንግዲህ
ፍሬ የምታፈራበት ሰዓት ላይ ነው ፍሬ ያጣችው። እንጨት የሚለመልምበት ሰዓት ላይ፣ ፍሬ የሚያደርግበት ሰዓት ላይ ከእሷ ፍሬ ታጣ። በዚህን ጊዜ ረገማት። ደቀ መዛሙርቱ ግን በቅጽበት ያችን እንጨት ስረግማት ወይም በለሷን ስረግማት በቅጽበት መድረቋን አዩ፣ ተመለከቱ። ይህ ነገር ምንድን ነው? በቅጽበት ነው የተናገረው። ደቂቃ ሳይቆይ ወደ አሁኑ ደረቀች ብሎ አደነቁ። ያላቸውም እሱም መልሶ እምነት ቢኖራችሁ የሚሆነውን ነገር አምናችሁ ብትቀበሉ ከዚህ በላይ ታደርጋላችሁ አላቸው። ከዚህ በላይ ልሰሩ ትችላላችሁ አላቸው። ይህ እንግዲህ በለስ የተረገመችበት ወይም ደግሞ ዕፀ በለስ የተረገመችበት ዕለት አድርጎ ቅዱስ ያሬድ አስቀምጦልናል ማለት ነው። እንግዲህ ክርስቲያኖች ይቺ በለስ ምንድናት? ፍሬውስ ምንድን ነው የሚለውን ስናይ በለሷ ቤተ እስራኤል ይለናል። ፍሬው ደግሞ ሃይማኖት፣ ምግባር ነው ይለናል። ቤተ እስራኤልን ስናስብ ለብዙ ዘመናት በግብፅ በረሃ ላይ መከራ ሲቀበሉ ነበር። ቤተ እስራኤላውያን ግን ይህንን ረሱ። እስራኤል ስንል ቅዱሳን አባቶቻችን የወጡባት ከተማ ናት፣ የወጡባት ሀገር ናት። ቅዱሳን አባቶቻችን እነ ኤጲፋኒዮስ እነ ጳውሎስ ያስተማሩባት የሰበኩባት ከተማ ናት። ነገር ግን ያንን ረሱ። በግብፅ ከተማ ወይም ደግሞ በግብፅ በረሃ የደረሰባቸው መከራ ረሱ። መከራ ረስቶ ክርስቶስን አስቀየሙ፣ ከመንገዱ ፈቀቅ አሉ። እስራኤላውያን የተዘጋጀላቸው ርስት ነበራቸው። ያችን ርስት ማስታወስ አቃታቸው። ሌላው ቢቀር ራሔል በግብፅ ከተማ ላይ መንታ ልጆቿን ከጭቃ ጋር ረግጣ ቤት የለሰነችበትን ነገር ረስቷል እስራኤላውያን። ኢየሱስ ክርስቶስ እግዚአብሔር አምላክ ለእስራኤላውያን ብዙ ውለታ ውሎላቸዋል። ያንን ረሱ። እግዚአብሔር በተለያየ ጊዜ ላይ ለእስራኤላውያን አባቶችን አስነስቶላቸዋል። ያላዩትን ፈተና አይተዋል። ከዛም ፈተና አሳልፏቸዋል። በሲና በረሃ ረሃብ ወርዶባቸዋል። ምንም ሳይወጡ 430 ዘመን ሙሉ መና ከሰማይ እያወረደ ሲያበላቸው ቆይተዋል እግዚአብሔር። ያንን ረሱ። አሁን እስራኤላውያን ከክርስቶስ ፈቀቅ አሉ። ባዕድ አምልኮን ማመን ጀመሩ፣ ማምለክ ጀመሩ። ከእስራኤላውያን ፍሬ አጣ። ኢየሱስ ክርስቶስ በዚህ ዓለም ላይ ሲመላለስ እስራኤላውያን ዛሬ በሚያርፉበት ሰዓት ላይ ከእግዚአብሔር ከኢየሱስ ክርስቶስ ፈቀቅ አሉ። ስራቸው እግዚአብሔርን የሚያስቀይም ሆነ። ስራቸው ከእግዚአብሔር ጋር የሚያኖራቸው ሥራ ሆነ። እግዚአብሔር አምላክ ከእስራኤላውያን እስራኤል ዘሥጋን በዚህ መልካም ሥራ ሳጣባት እስራኤላውያንን እግዚአብሔር ከሐሳቡ አስወጣ ወይም ደግሞ ተቆጣቸው ይለናል መጽሐፍ ቅዱስ። ስለዚህ እስራኤላውያን ፍሬ ያጡበት፣ እስራኤላውያንነትን ብቻ ተሸክመው የዞሩበት ዕለትን ስናስታውስ ማለት ነው። ሁለተኛ ይቺ ዕፀ በለስ ስንል ዕፀ በለስ ኦሪት ናት ይለናል። ኦሪት ሞግዚት ሆና ብዙውን ጊዜ እስከ ክርስቶስ ስብከት እስከ አዲስ ድረስ ወደ ክርስቶስ አምጥታናለች። ነገር ግን በኦሪት ብዙ ስርዓቶች ነበሩ። ብዙ ደም ፈሷል። የብዙ በጎች ደም ፈሷል። ብዙ ሰዎች መስዋዕት ሆኖበታል። ነገር ግን የዳነበት ሰው አልነበረም። እስራኤላውያን በኦሪት ስርዓት ብዙ ነገር ሲያቀርቡ ነበር። ነገር ግን የተሻለ ድነት ሊያገኙባት አልቻሉም። አሁንም ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ኦሪትን ከዚህ በኋላ ፍሬ እንዳላፈራች ሲያይ በአዲሱ ስርዓት የተካበትን ጊዜ ያሳየናል ማለት ነው። በአዲሱ ስርዓት፣ በአማናዊ ስርዓት፣ በሱ በሚመሰረተው ስርዓት፣ በራሱ ደም የሚመሰረተውን ስርዓት አድርጎልናል። እስራኤል ኦሪትን ረገመት ልንን አንችልም። ምክንያቱም አጸናት ነው የምንለው። በዚህ ላይ ኦሪት የጸናችበትን ሕግ እንማራለን ማለት ነው። ኦሪት የጸናችበት ከዚህ በኋላ ያ ስርዓት እንዲቀር፣ ከዚህ በኋላ ሲፈስ የነበረው የበጎች ደም እንዲቀር፣ ከዚህ በኋላ ሲፈስ የነበረው የፍየሎች ደም ዓለምን ሊያድን ስላልቻለ እንዲቀር አድርጓል። ስርዓቱን አስቀርቶታል ማለት ነው። ስለዚህ በለሲቷ እስራኤል እንደሆነች ሁሉ በለሲቷ አሁንም ኦሪት ናት ማለት ነው። ፍሬ ያልተገኘባት ኦሪት ማለት ነው። አንድም ደግሞ በለሲቷ ኃጢአት ናት። ቅጠሏ ሰፊ ነው። ቅጠሏ ሰፍቶ የሚታይ ነው። ነገር ግን ቅጠሏ እንደሰፋ በዚህ ዓለም ላይ ኃጢአትም አካሄዷን፣ አሳቧን ሰፍታ በሰው ልጅ ላይ ሰልጥናለች። ያችን ረገማት።
ከዚህ በኋላ ኃጢአት የሰይጣን ሥራ፣ የዲያብሎስ ሥራ፣ የዲያብሎስ አሰራር በሰው ልጅ አቅም እንደሌለው ሲያመላክት ይህንን በኃጢአት በእስራኤል በኦሪት አድርጎ ክርስቶስ በለሲቷን አስተምሮናል ማለት ነው። ከዚህ የምንማረው ምንድን ነው ብንል ኢየሱስ ክርስቶስ ለሰው ልጅ ዋጋ ከፍሏል። ለዓለም ዋጋ ከፍሏል። ዓለም ፍሬ እንዲያፈራ የማይሞተው አምላክ ሞተ። ዓለም ፍሬ ዳግም እንዳይራብ የማይራበው አምላክ ተራበ ለሰው ልጅ ብሎ። ዓለም ፍሬ እንዲያፈራ ክርስቶስ በሰው ፊት በአደባባይ ለዓለም ተገርፏል። ዓለም ፍሬ እንዲያፈራ ለዓለም ብዙ ዋጋ ከፍሏል። ዓለም ግን በዛች መንገድ ልጓዝ አይችልም ማለት ነው። ለዛ ነው ቅዱስ ያሬድ እቺን ዕለት ፍሬ ያጣች እንጨት ብሎ ወይም በለስ ብሎ የሰየማት ማለት ነው። ሁለተኛ በዛሬው ዕለት ቤተ መቅደስን ለአንድና ለመጨረሻ ጊዜ ያጸዳበት ሁኔታ ነው ያለው። ቤተ መቅደስን ከዚህ በፊት በምኩራብ እንደተመለከትነው ጌታ መድኃኔ ዓለም ኢየሱስ ክርስቶስ በዛ የነበሩ የካህናት አለቆች ታላላቅ የሚባሉ ሹማምንቶች በእግዚአብሔር ቤት ተመርጦ የሚቀመጡ እግዚአብሔርን እንዲያገለግሉ የእግዚአብሔርን መስዋዕት እንዲያቀርቡ ተመርጦ የተቀመጡ አባቶች ኃጢአት አበዙ፣ ኃጢአታቸው በዛ። ክርስቲያኖች ልብ ብለን ስንመለከተው ነገር ቢኖር በእስራኤላውያን ዘንድ በቤተ መቅደስ ነው መስዋዕት የሚቀርበው። መስዋዕት መቅረብ የሚችለው በቤተ መቅደስ ነው። ስግደታቸውን፣ ጸሎታቸውን፣ ስርዓታቸውን የሚያደርሱት ግን በምኩራብ ነው። ያቺ ቤተ መቅደስ ግን በኢየሩሳሌም ብቻ ነው የምትገኘው። ብዙ ሰዎች ለኃጢአታቸው መስዋዕት መስተሰሪያ የሚያቀርቡት በኢየሩሳሌም ከተማ በቤተ መቅደስ ነበረ። ያቺ ቤተ መቅደስ ክፍል ክፍል ያላት ወይም ደግሞ ዙሪያ አጥሯ ክፍል ያላት ቤተ መቅደስ ናትና ግማሹ የገበያ ማደሪያ ነበር፣ ገበያ የሚሆንበት ገበያ የሚገበያይበት ስፍራ ነበር። አንዱ ደግሞ ወደ ውስጥ ያለው የውስጠኛው ክፍል ለመስዋዕት የሚገቡ ከብቶች የሚቀመጡበት ስፍራ ነበር። በቤተ ሳይዳ ከተለያዩ ቦታ በጎችን፣ ላሞችን የሚያስገቡበት ስፍራ ነበር። በዛች ቤተ መቅደስ ግን ምን ሲያደርጉ ነበር? ለጸሎት የተቀመጡ፣ ለስርየት የተቀመጡ፣ ኃጢአትን የሰውን ኃጢአት አቅርቦ ለእግዚአብሔር መስዋዕት እንዲያቀርቡ የተቀመጡ አባቶች ኃጢአት መስራት ጀመሩ። በዛ በቤተ መቅደስ የሰውን ንብረት በጉልበት የሚቀሙበት ቤተ መቅደስ ሆነ። አንዱን በሁለት የሚቀይሩበት ቤተ መቅደስ ሆነ። ሰውን አታሎ የሚቀሙበት ስፍራ ሆነ። በምኩራብ ተመልክተነዋል። ኢየሱስ ክርስቶስ በዛች ጅራፉን ይዞ ገብቶ ቤተ መቅደሱን አጸዳ። አሁን ደግሞ ዛሬ የምንመለከተው ለአንድና ለመጨረሻ ጊዜ ቤተ መቅደስን አጽድቶ በአዲስ ስርዓት ቤተ መቅደስን የተካበት ዕለት ነው ብሎ አባቶቻችን ያስተምሩናል። በአዲስ ስርዓት በሱ በተመሰረተው ሕግ ቦታ ያልተገደበላት ቤተ መቅደስ እንዲኖራት ያደረገበት ስርዓት ነው የሚያስተምሩን ማለት ነው። ስለዚህ ዛሬ በዕለተ ሰኞ የጌታ ሕማማት ወይም ደግሞ መከራ የምናስብበት ሰዓት ላይ አንደኛ ዕፀ በለሷ የተረገመችበት ዕለት ነው። ሁለተኛ ደግሞ ቤተ መቅደሱን ለአንድና ለመጨረሻ ጊዜ ያጸዳበት፣ ወደ አማናዊቷ ስርዓት ያመጣበት፣ ወደ ቅድስቷ ስርዓት ያመጣበት፣ በሱ ወደ ተመሰረተችው ሕግ ያመጣበት ዕለት ናት ማለት ነው። ስለዚህ ዕፀ በለስን ረግሟታል። ያቺ በለስ ፍሬ ታጣችበት። እንዴት ተረገመች? ለምን ተረገመች ብለን አንስተናል። ከእኛስ ምን ይጠበቃል? ከእኛስ ምን ይፈልጋል ክርስቶስ? ኢየሱስ ክርስቶስ ከሰው ልጅ ምን ይፈልጋል? አጠር አድርገን ስንመለከት አንደኛ ጌታ መድኃኔ ዓለም ኢየሱስ ክርስቶስ ከሰው ልጅ እምነትን ይፈልጋል። በእምነት እንድንኖር ይፈልጋል። እምነት ሰጥቶናልና በሱ እንድንጸና ይፈልጋል። እንዲህ አላቸው። ደቀ መዛሙርት እኮ ጥያቄ ሲያቀርቡ ወይም ደግሞ ባደረገው ነገር ሲያደንቁ በለሲቷ በደቂቃ መድረቋን ሲመለከቱ ሲደነቁ ምን አላቸው? እናንተ እምነት የጎደላችሁ እናንተ እምነት ቢኖራችሁ ባትጠራጠሩ በበለሲቱ እንደተደረገባት ብቻ አታደርጉም፣ ከዚህ በላይ ታደርጋላችሁ ብሎ በዚህ በማቴዎስ ወንጌል ምዕራፍ 21 ቁጥር 20 ላይ ተናግረዋል ማለት ነው። በበለሲቷ ላይ እንደተደረገ ብቻ አይደለም፣ ከዚህ በላይ ታደርጋላችሁ አላቸው። አዎ እውነት ነው። ቅዱሳን አባቶቻችን ቃሉን የተጠቀሙበት ከዚህ በላይ አድርገዋል። እነ ቅዱስ ጴጥሮስ በልብሳቸው ዕውሩን አብርቷል፣ ጎባጣውን አቅንቷል፣ መሄድ የማይችለውን እንዲሄድ አድርጓል። በጥላቸው ብዙ ታምር ሲሰሩ ነበር እነ ቅዱስ ጳውሎስ። አዎ ልክ ነው።
በእምነት እንድንጸና ክርስቶስ ይፈልጋል። ከኛ የሚፈልገው እምነታችንን ከኛ ይፈልጋል ማለት ነው። አሁንም እንዲህ አለ በዚህ በማቴዎስ ወንጌል ምዕራፍ 8 ቁጥር 26 ላይ እናንት እምነት ጎደላችሁ ስለምን ትፈራላችሁ? የምንፈራው እምነት ስለሌለን ነው። የሰው ልጅ እምነት ባጣበት ሰዓት ላይ ይፈራል፣ ይደነግጣል፣ ወደ ፍርሃት ይሄዳል። ነገር ግን ለምን እንደተፈጠረ ማሰብ አለበት። የሰው ልጅ ዓላማው ምንድን ነው? ወደዚች ዓለም የመጣበት ከክርስቶስ ጋር ለመኖር ነው። ዓለምን እንድንገዛ አይደለም፣ ዓለም ላይ እንድንነግስ አይደለም ዓላማው። የሰው ልጅ ወደዚች ዓለም የመጣው ዓለም ላይ እንድንነግስ አይደለም፣ ከክርስቶስ ጋር እንድንኖር፣ ቃሉን እንድንጠብቅ፣ ፍሬ እንድናፈራ። አዎ ዛሬ ዋጋ ተከፍሎልናል፣ በቀራንዮ ተሰቅሎልናል፣ ለእኛ መከራ መስቀልን ተሸክሞልናል። ለእኛ የማይሆነውን ነገር ሆነዋል። የማይራብ አምላክ ተራብኩ አለ። ስለዚህ እኛ እንዳንራብ ነው፣ እኛ መከራ እንዳንቀበል ነው፣ እኛ እንዳንሰደድ ተሰደደ፣ እንዳንገረፍ ተገረፈ። ይህንን ማሰብ አቃተው የሰው ልጅ ዛሬ ከራሱ ምኞት ጋር እየተፈተነ ይኖራል። የሰው ልጅ ፍሬ የለውም። የሰው ልጅ ፍሬ አጥቷል፣ እየተጨናነቀ ነው ያለው። የሰው ልጅ ክርስቶስ ዛሬ ቢመጣ ከእኛ ምንድን ነው የሚያገኘው? ምን ፍሬ ይዘናል? ፍቅር የለንም፣ አንድነት የለንም፣ መተሳሰብ የለንም። ከመካከላችን ፍቅር ጠፍቷል። ፍቅር ማለት እኮ ፍሬ ነው ለሰው ልጅ። የሰው ልጅ በንስሐ መመላለስ ትቷል። ንስሐ ማለት እኮ ፍሬ ነው ለሰው ልጅ። አንድነትን ነጥሎ ዛሬ ሰው በዘር እየተብላላ ነው ያለው። ይሄ ፍሬ ነው ለሰው ልጅ። ዛሬ ወንድም ወንድሙን እየገደለ ነው። ክርስቶስ ከኛ ከእጃችን የሚጠብቀው ዛሬ ይህንን ነው ማለት ነው። ፍሬ የለንም፣ ፍሬ አልባ ሆነን ተገኝተናል ማለት ነው። እግዚአብሔር አምላክ ፍሬ አፍርተን ከእሱ ጋር እንድንሄድ እንዲፈቅድልን የእርሱ መልካምና ቅዱስ ፈቃዱ ይሁንልን። ጌታ አንድ ሃይማኖት ይፈልግብናል፣ ሁለተኛ ምግባር ይፈልግብናል። ሃይማኖት ያለ ምግባር ምንም ትርጉም የለውምና እነ አብርሃም ወጡ። ቅዱሳን አባቶቻችን ትላንትና እንደ ምሳሌ አድርገን የምናስተምርበት እነ አብርሃም ሃይማኖታቸውን ይዞ በተግባር ነው ሃይማኖታቸውን ያጸኑት። ተግባር ሃይማኖትን የምታጸና ናት፣ ሃይማኖትን የምታጠነክር ናት። ሃይማኖት ብቻ ይዘን ሄደን ተግባር ከሌለን ከንቱ ነን ማለት ነው። እንደ አብርሃም ሃይማኖትን ይዘን በተግባር ማሳየት ነው። እንደ ኢዮብ እየወደቁ እየተገረፉ ልጆች እያጡ ንብረት እያጡ በምንም ሰዓት ላይ ሆኖ እግዚአብሔርን መከተል ነው። እንዲህ ይለናል በዚህ በትንቢተ ኢሳይያስ ምዕራፍ 5 ቁጥር 4 ላይ ከእስራኤል ጋር ንግግር በሚያደርግበት ጌታ መድኃኔ ዓለም ለወይኔ ያላደረግኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው? ወይኔን ያፈራል ብዬ ትጠባበቃት ስለምን ሆምጣጤ ፍሬ አፈራ አለ። እስራኤላውያንን ስመክራቸው እኔ ለወይኔ ያላደረግኩለት ነገር ምንድን ነው? ከዚህ በኋላ ስላደርግለት ለወይኔ ምንድን ነው ከኔ የምጠበቀው? ነገር ግን እኔ ያደረግኩለትን ያህል ወይኔ ፍሬ አላፈራም፣ ፍሬ የላትም። እኔ እንደተንከባከብኳት እሷ አልበቀለችም፣ አላበበችም፣ አላፈራችም አለ። ምክንያቱም ፍሬ የተባለው ከኛ ቅድም እንዳነሳ ነው ተግባር ነው፣ የምንሰራቸው ስራዎች። ፍቅርን በአፍ ብቻ መናገር አይደለም፣ ፍቅርን በተግባር ማሳየት ነው። አሁን ሕማማትን የምናስበው ብዙዎቻችን በተለምዶ ብቻ መመላለስ የለብንም። ሕማማትን ስንል ከሁሉም ለየት አድርገን የምናይበት ነገር ቢኖር በተግባር ሐሳባችንን ሰብረን ከክርስቶስ ጋር በተግባር የምንመላለስበት ጊዜ አጠንክረን የምንሄድበት ጊዜ መሆን ስላለበት ነው ማለት ነው ሕማማት የምንለው። እንዲህ ይለናል መጽሐፈ ሲራክ ምዕራፍ 1 ቁጥር 26 ላይ ጥበብም እውቀትም እግዚአብሔርን መፍራት ነው ይላል፣ ፈቃዱም ደግሞ ተግባርና ሃይማኖት ነው ይላል። እውቀትም ጥበብም የትኛውም ጥበብ ይሰጥ፣ የትኛውም ዓለም ላይ እውቀት ይሰጥ፣ ዓለም ላይ ኃላፊነት ይሰጥ፣ ዓለም ላይ ከፍተኛ ቦታ ላይ ተቀመጥ። እውቀትም ጥበብም ከእግዚአብሔር ጋር የመኖሩ ምስጢር ሃይማኖትና ተግባር ከሌለ፣ ሃይማኖትና ተግባርን ካልተጠቀምክበት የምትቀመጥበት ስፍራ ለአንተ የፈተና ስፍራ ሊሆን ይችላል ማለት ነው። የምትዋረድበት ስፍራ ሊሆን ይችላል ማለት ነው። በእምነት ጸንተ በተግባር ከእግዚአብሔር ጋር ካልኖርክበት ማለት ነው። ስለዚህ ጥበብም እውቀትም ከእግዚአብሔርን መፍራት ነው። ሲቀጥል ደግሞ ፈቃዱን የምናደርገው ተግባርና እምነት ከሌለን እንደ በለሴቷ የምንረገም ይሆናል ማለት ነው። ፍሬ የለንማ። አሁን የኛ ከፍተኛ ቦታ ላይ መቀመጣችን ትርጉም የለውም ካልሰራንበት፣ ጥቅም ላይ ካላዋልንበት ማለት ነው። አሁንም በዚህ በመጽሐፈ ሲራክ ምዕራፍ 2 ቁጥር 2 ላይ ልብህን በምግባር አቅና፣ መከራውንም ታገስ፣
አትጠራጠር። በመከራውም ብትጨነቅ አትጠራጠር ነው። ክርስቲያን ይሄንን በደንብ ማሰብ አለበት። በየትኛውም መከራ ላይ ብንሆን ክርስቲያን ከሆን መከራ ያጸናናል። ለምን? ከማን ተማርን? ከእሱ። እሱ መከራን የተቀበለልን እሱ ነውና ከሱ መከራን ተምረናል። መከራ ብጸናብን እንኳን እሱ ያደረገውን ነገር እያሰብን እያስታወስን እንደሱ መጽናት ይጠበቅብናል። ትንሽ ነገር ባገኘን ቁጥር፣ ፈተና በመጣችበት ቁጥር ሰዓት ላይ ከሱ የምንሸሽበት ክርስቲያን ከሆን እኛ ፍሬ አልባነን ማለት ነው። ፍሬ የለንም። በምንም ሰዓት በደስታም ይሁን ባዘን፣ ኖሮንም ይሁን ሳይኖረን ከክርስቶስ ጋር ጸንተን መቆም እንዳለብን ነው የምነግረን። ፍሬ ማፍራት አለብን። ያፈራነውን ፍሬ በተግባር ማሳየት አለብን ማለት ነው። ለዛ ነው ቅዱስ ያሬድ ዛሬ እቺ ዕለት በለሲቷን የረገመበትን መነሻ አድርጎ ያነሳልን። ሁለተኛ ቤተ መቅደስን ያጸዳበት ነው ብለናል። ዛሬስ ምን ያጸዳ ክርስቶስ ከቤተ መቅደስ? የሚጸዱ ብዙ ነገሮች አሉ ከቤተ መቅደስ። ዛሬም በተለይ በስልጣነ ክህነት ተሹመን የተቀመጥን አባቶች፣ በእግዚአብሔር ቤተ መቅደስ የተመረጥን አባቶች፣ በቤተ መቅደሱ ምድራዊውን ሳይሆን ሰማያዊውን ስርዓት እንድንመራ እግዚአብሔር የመረጠን አባቶች የምናጸዳቸው ብዙ ነገሮች ይኖሩናል። ዘረኝነትን ማጽዳት አለብን ከቤተ መቅደስ። ዛሬም ክርስቶስ ይመጣል፣ ነገም ጅራፉን ይዞ ይመጣል። በዚች ዓለም ላይ የቁጣ ጅራፉን ይዞ ይመጣል። ዘረኝነቱ መውጣት አለበት። ዛሬ ከቤተ መቅደስ ጉቦኝነት መውጣት አለበት። ዛሬ በቤተ መቅደስ ገበያ መፈታት አለበት። ዛሬም አለ በቤተ መቅደስ ገበያ። ዛሬም አለ በቤተ መቅደስ ውስጥ ንግድ። ዛሬም አለ በመንበሩ ስር ተቀምጦ ቁማር። ዛሬም አለ በቤተ መቅደሱ በር ላይ ሆኖ ሽያጭ። ዛሬም አለ በቤተ መቅደስ ላይ ሰውን በብር እየቀያየሩ የሚኖሩት። ዛሬም አለ በቤተ መቅደስ ላይ ዘረኝነትን የሚዘሩ። ይህንን ክርስቶስ እንድንማርበት ነው። ያ ሁላ ቀርቷል በኦሪት ዘመን። ያ ስርዓት ቀርቷል። በአዲሱቷ ስርዓት እግዚአብሔር ተክቶልናል። ይቺ ቤተ መቅደስ የምትተዳደረው በመድኃኔ ዓለም በኢየሱስ ክርስቶስ ነው። እኛ የተመረጥነው ለጊዜው ሕጉን እንድናስጠብቅ ነው። ሕጉን ካልጠበቀን ካላስጠበቀን ጅራፉን ይዞ ይመጣል። እግዚአብሔር ከጅራፉ ይሰውረን። ኢየሱስ ክርስቶስ ይመለከታል፣ ብዙ ጊዜ ያየናል። ነገር ግን ይመጣል፣ መምጣቱ አይቀርም። ያን ጊዜ መከራ ነው የሚሆነው። ከኛ የተነሳ ከኛ በደል የተነሳ ከኛ ኃጢአት የተነሳ ለዓለም እንዳንተርፍ፣ ለዓለም መከራውን እንዳናካፍል ራሳችንን መጠበቅ አለብን፣ መጠንቀቅ አለብን። ቤተ መቅደሱን በሕገ ቤተ ክርስቲያኑ መስራት አለብን፣ መምራት አለብን። ክርስቶስ እንዳስረከበን ለእሱ ማስረከብ መቻል አለብን። ያያል እሱ፣ ይመለከታል እሱ፣ ሁሉንም ይቆጣጠራል እሱ። ነገር ግን እንድንመለስ ንስሐ እንድንገባበት ጊዜ ሰጥቶናል ማለት ነው። ይህንን በደንብ እንድናስታውስበት ነው ቅዱስ ያሬድ ዛሬ ቤተ መቅደሱ የጸዳበት ያለው። ቤተ መቅደስ ጸዳ ማለት አጽድጦታል፣ በምኩራብ ተመልክተነዋል። ግን ዛሬ አማናዊቷን ስርዓት በተግባር የጀመረበት ነው። ዛሬ ትላንትና ከሩቅ ሄደን በኢየሩሳሌም የምንሰግደውን ስርዓት በሁሉም ቦታ ከእሱ ጋር እንድንኖር ትክክለኛውን ስርዓት የፈጸመልን ነው። ከሚፈሰው ከበጎች ደም በራሱ ደም ሊተካልን ዛሬ የተቀመጠበት ዕለት ነው ማለት ነው። ስለዚህ ክርስቶስ ኃላፊነቱን ሰጥቶናል። መከራውን፣ ችግሩን፣ ጥሙን፣ ራቡን አሳይቶናል። ሰው በመሆኑ ሥጋ በመልበሱ ተራበ ስንል እኮ ሰው በመሆኑ ከኛ በወሰደው በራሱ ፈቃድ በፍቅር ከኛ በወሰደው ሥጋ ነው የተራበው። እሱ አምላክ ነው። አምላክነቱ አይራብም። እሱ የተራቡትን የሚያበላ አምላክ ነው። የተጠሙትን የሚያጠጣ አምላክ ነው። እሱ የሚገርፍ አምላክ ነው። እሱ ከሚሸለቱት ፊት የማይናገር በግ ሆኖ የቀረበው አምላክ ነው። ለእኛ ምሳሌ ሊሆንልን ነው። ይህንን ስርዓት አሳይቶናል። ይህንን ስርዓት ከእጃችን ይጠብቃል። እንድናስታውስ ነው ቅዱስ ያሬድ ዛሬ ዕለተ ሰኞን ወይም ደግሞ የሕማማት የመጀመሪያውን ቀን በዚህ የሰየመው። እንድናስታውስ፣ መከራውን እያስታወስን እንድንሄድ፣ ቤቱን እያጸዳን እንድንኖር፣ ፍሬ እንድናፈራ፣ ፍሬ አልባ ሆነን እንዳንቀር፣ መልካም ሥራ እንድንሰራ፣ ክርስቶስ ሲመጣ ከእጃችን የሚረከበውን ፍሬ እንድናቀርብ፣ ተራብኩ ብሎ ከኛ ፍቅር እንዳያጣ፣ ተራብኩ ብሎ ከኛ አንድነት እንዳያጣ፣ ተራብኩ ብሎ ከኛ በጎ ነገርን እንዳያጣ እንድናስታውስ ቅዱስ ያሬድ አስተምሮናልና ለዘላለሙ ፍሬ አይገኝብሽ ብሏታልና እግዚአብሔር ፍሬ አልባ እንዳንሆን ከእሱ ጋር እንድንሆን መልካሙን እንድናበዛ ቅድስናውን እንድናበዛ የእሱም መከራ አስበን እስከ መጨረሻ መከራውን እያሰብን ዓለምን ሳይሆን ሰማያዊውን እየተመለከትን እስከ መጨረሻ ከእሱ ጋር እንድንኖር የእሱ መልካምና ቅዱስ ፈቃዱ ይሁንልን። እንግዲህ ለዛሬው ያደረሰን አምላክ
ቀርበዋልና ጊዜው ለብርሃነ ትንሣኤው ያድርሰን። ዕርገቱን ጳራቅሊጦስን ዳግም ምጽአቱን ደግሞ በመልካምነት ዛሬ እንደምንሰግደው ስግደታችን ዋጋ የሚያስገኝ ስግደት ሆኖ ሁሉንም ነገር የልባችንን መሻት እንዲፈጽምልን የእሱ መልካምና ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።